ስትደውይለት ነው እገልሻለሁ ያለሽ ወይስ ምን ሲሆን ነው እገልሻለሁ ያለው? እንደ ሰርጀሪው በጣም ብዙ ብር የጠየቁኝ ብዬ ነገርኩት። ሰርጀሪው? አዎ ሰርጀሪ በጣም እንደታመምኩ ነገርኩት። እዛ ላይ አንቺን አላሳከምም አለና አንድ ሰው እንደዚህ ብለሽ ትንፍሽ ብትይ አንቺን እገልሻለሁ ብሎ ዛተብኝ። እገልሻለሁ? አዎ እንደዛ ብሎ አስፈራራኝ። ከዛ ለእኔም ስልኬን አጠፋሁት ለማንም ሰው እንዳያገኘኝ ብዬ ነው እና ቤተሰቦቼንም እንዳይጎዳ እነሱ የሚያስተዳድረው እሱ ነው። እኔ ከሞትኩ ችግር የለውም። ቤተሰቦቼ ግን እነሱ እንኳን ይቅሩልኝ። ከኔ ብሞት ራሱ ቤተሰቦቼ እኔ በጣም የምፈልገው ቤተሰቦቼ እንኳን ደህና እንዲሆኑ እኔ ራሱ ግን አንደኛ በቃ ከዚህ ሆነ ቤተሰቦቼ ብቻ ደህና እንዲሆኑ ተስፋ እንደዚህ አትቆም። ተስፋ አትቆርጥ። እኔ እነሱ ብቻ ደህንነት የሚያሳስበኝ እነሱ ደህንነት አይደለም። በዚህ ሰዓት ተረጋጊልኝ። የእነሱ ጉዳይ አይደለም የሚያሳስብሽ የሚገባው የጤናሽ ጉዳይ ነው በመጀመሪያ ደረጃ። እሺ እሺ ተረጋጊ። ቀጥል። እንደፈለኩ እኮ ማድረግ እችላለሁ። ለየብቻ እንዴ ኮንዶም ፈታን እንደዚህ ሰላም ውድ የጀግናው ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬም በባለፈው ቪዲዮ ላይ እህታችን በጣም የደረሰባትን ነገር አይታችኋል። እንግዲህ አንድ ቆሻሻውን አንዱን የወንድምየውን አንደኛውን ወንድምየውን ሰካራሙን ዋናውን ማለት ነውና እሱን ይዘን በቁጥጥር ስር አውለን ወደ ህግ አካል ወስደነዋል። እንግዲህ ዛሬ እንዳጋጣሚ ሆኖ ወደ እህቴ ቤት ልጠይቃት መጥቼ ነበርና ያለችበትን ሁኔታ ለማጣራትና በባለፈው ሕክምና ወስጃት ነበርና የሕክምና ውጤት ያው አልደረሰም ብለውን ነበር። ውጤቱን ተቀብላለች። አጋጣሚ ሆኖ እኔም ልጠይቃት ነበር የመጣሁት። ያው ስልኳም እምቢ ሲለኝ ቤት ድረስ መጥቼ ነበርና እኔም ግራ ሲገባኝ ነው ወደ ቤቷ የመጣሁት። ስልኳም እምቢ ስላለኝ እቺ ልጅ ምን ሆነች ብዬ ነውና ዛሬ እንግዲህ ወደ እሷ ቤት መጥቻለሁ። በጣም የተፈጠረባት ነገር በጣም የሚያሳዝንና የሚሰቀጥጥ ነገር ነው። ብዙ ሰዎች እናግዛት፣ እንርዳት፣ ማገዝ እንፈልጋለን እያላችሁ ነበርና በጣም ደስ ብሎኛል። ብዙ ሰው በቃ ኢትዮጵያዊነት ማለት ይሄ እንደሆነ አሳይታችሁኛል። በጣም ነው ደስ ያለኝ ከምላችሁ በላይ። እንግዲህ እህቴ ቤት ተገኝቻለሁ። በዚህ ቪዲዮ ደግሞ ብዙ ሰው እንዲማር ሼር እያደረጋችሁ ለብዙ ሰው እንዲደርስ ብዙ ሰው እንዲማርልን እንፈልጋለን እና እንግዲህ ይህንን ቤት ሁላችሁ ይህንን ቪዲዮ ላይክ ያድርጋችሁ ጀምሩት። ለብዙ ሰው ደግሞ እንዲደርስ ሼር በማድረግ እህቶቻችን ከዚህ አይነት ጥቃት እንዲማሩ በቃ በአንድ ሰው ደርሷል በሌላ ሰው እንዳይደርስ እንዲጠነቀቁም ጭምር ከወዲሁ እኛ ማድረግ የምንችለው ነገር ሼር በማድረግ ለብዙ ሰው እንዲደርስ ይህንን አድርጉልን እንላለን። እንግዲህ እስቲ ምን
ሆና እንደሆነ ስልኳም ስለዘጋብኝ ምን እንደተፈጠረ ልጠይቃት ብዬ ነውና ሰላም ነኝ። እግዚአብሔር ይመስገን። እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። ያው እኔም ትንሽ ስራ አጠፋኝና መምጣት አልቻልኩም። እስቲ ምንድነው የተፈጠረው ነገር ግልጽ አድርገሽ ንገሪኝና ስልክሽም ዝግ ሆነብኝ። ያው ስጨነቅ ግራ ስትገቢኝ ነው ምን እቺ ልጅ ገደሏት ወይ ብዬ ነው ተጨንቄ ነው የመጣሁትና እስቲ ግልጽ አድርገሽ ንገሪኝ ምንድነው የሆንሽው? ያው ሐኪም ቤት ነበርም እና ያው ውጤት ትናንት አምሻሽ ላይ ነው የወሰድኩት እና ውጤቱ በጣም እንዴት ብዬ እንገርህ በጣም እንጃ እንደዚህ ይሆናል ብዬ አልጠበቅኩም ነበረ። እና ያው በቃ በጣም ሰርጀሪ እንደሚያስፈልገኝና ሰርጀሪ እንደሚያስፈልገኝ ያው እና በጣም ብዙ ብር ነው ያሉኝ። በጣም ብዙ ብር ነው የጠየቁኝና እኔ ብር መጣም ሁሉ መስማት ሁሉ ነው የከበደኝ። ዝም ብዬ ሳልጠይቃቸው ነው እና እኔ በዚህ እድሜ በዚህ ወደ ሰርጀሪ ትሄጃለሽ እና ሰርጀሪ ያስፈልግሽ በጣም ብዙ ብር ነው የሚያስፈልግሽ ነው ያሉኝ። እና በቃ እኔ ብሩን ራሱ አልጠየኳቸውም ብዬ ነው ጥዬ ወጣሁት ማለት ነው። በቃ መስማት ሁሉ ምንድነው? ቆይ አሁን ሰርጀሪ ያስፈልጋል ያስባለው ደረጃ ደርስሽ ነው? ዶክተሮችን በስነ ስርዓት አይተውታል ውጤቱን? ያው በጣም ተደጋጋሚ ጊዜ ስለሆነ ለሰርጀሪና ከባድ ጉዳት ስለሆነ የደረሰብሽ ወደ ሰርጀሪ መሄድ አለበት አለኝ እና ሰርጀሪ ያስፈልግሻል በጣም ብዙ ብር ነው የጠየቁኝ። ከአቅሜ በላይ ነው የሆነው እና ወይ ለሰርጀሪ የሚያደርስ ሁኔታ ደርስሻል ነው ወይስ ቆይ ለሰርጀሪ እንዲያደርስሽ ያደረገሽ ነገር ምንድን ነው? በጣም ከመብዛቱ የተነሳ ነው ዶክተሩ እንደዛ ነው ያለው እና ለሰርጀሪ ያስፈልግሻል ከባድ ነው ከዚህ በላይ መቆየት የለብሽም እና በአፋጣኝ ገንዘብ ማምጣት አለብሽ ብለኝ እኔ እየወጣሁ አይዞሽ ተረጋጊ። እሺ ባልሽ ደውሎልሻል ከዛ በኋላ ውሳኔሽ ደውለሽለት? እሱማ ስደውልለት ጭራሽ እኔ ምን ላድርግሽ ምን አገባኝ ጭራሽ ቤተሰቦችሽን ያስተዳድር ጭራሽ ደግሞ ለአንቺ ላሳክም አለኝ። እንዴት እንደዛ ይልሻል? አላወራሽም በስነ ስርዓት? ደውዬ ስጠይቀው ምን አገባኝ ጭራሽ ቤተሰቦችሽን እየረዳሁ ደግሞ ለአንቺ ድጋሚ ላሳክምሽ ነው እና የራስሽ ጉዳይ ራስሽ እንደታመምሽ ራስሽን ታከሚ አለኝ። እና አሁን ከዚህ ሰው ምን ብለት ከባድ ሁኔታ እንደሆነ ነግረሽዋል? እሱ ስለኔ ምን ግድ አለው? እና ደግሞ አሁን ይመጣል ከስራ ማለት ነው ይመጣል። እንደውም አጋጣሚ አንተ መጣህና በዚሁ ልንገርህ ብዬ ነው። ወደዚህ ይመጣል አለ? አዎ ይመጣል። ከዛ በኋላ አሞኛል ከባድ ሁኔታ ላይ ነው ያለው ብለሽው ያለሽበት ሁኔታ ነግረሽዋል? አዎ ደውዬ በስልክ ነገርኩት። ግን እሱ ጭራሽ እና እኔ ምን ላድርግሽ እና ደግሞ ምንድነው እኔ አንቺ ቤተሰቦችሽንም አንቺን ደግሞ ማሳክበው ምንድነው አለኝ እንዴ። ከዛ በኋላ ስልኩን ጆሮዬ ላይ ዘጋው። ከዛ መልሼ ምንም አልደወልኩም። አንተ ለማንም አልደወልኩም። ስልኬ ባትሪ ዘጋ። ተረጋጊ። አሁን ስለ ሕክምናው ሙሉ መረጃ ወስደሻል? ግን አንቺ እኔ ብሩን በጣም ብዙ ለሰርጀሪ በጣም ብዙ ብር ያስፈልግሻል ሲሉኝ ትቼው ወጣሁ ደንግጬ። ማለት እኔ በደንብ አልጠየኩትም። ዶክተሩንም ለማናገር ቻልኩም። ቶሎ ነው የወጡት። እሺ በቃ አይዞሽ። እንግዲህ እኔም የምችለውን ነገር እረዳሻለሁ፣ አግዝሻለሁ። እንግዲህ አንዳንድ ቅን ቤተሰቦችም አሉና እንግዲህ እቺ ልጅ ምን ሁኔታ ላይ ደረሰች በምን እናግዛት እያሉኝ ነበር። እንዲሁም አገናኘኝ ሁላ ተብዬ ያው ቅድሚያ ፈቃደኝነትሽን ሳልጠይቅ ቶሎ ስልክሽንም መስጠት አልፈለኩም። እስቲ ቅድሚያ ላናግራትና ምን ሁኔታ ላይ እንዳለች ደርሺ ያው ወደ ሕክምና እንደሄድን የዛን ቀን ተናግረን ነበር። እንግዲህ ያው ግልጽ አድርገን አልተናገርንም። ያው እንግዲህ ውጤት ዘግይቷል። ውጤቱን እንግዲህ ደውለሽም አልነገርሽኝም ለኔ። ቆይ ለምን አልነገርሽኝም?
መጀመሪያ እኔ ለሱ ነው የነገርኩት። ያው መቼስ ምንም ቢሆን ለሱ ነበር የነገርኩትና እኔ ያንሳ እንደዛ ሲለኝ እና ዝም አልኩ እና እኔ ሰው ምንም ማግኘት አልፈልግም። በዚህ ይሄ ሁሉ ነገር ደርሶ ሌላ ሰው ማግኘት ሆነም ሌላ ሰው ማናገር አልፈልግም። እኔ አንተም ከመጀመሪያው እስከመጨረሻው ስለምታውቅ ነው ታሪኩን እንጂ እኔ ሰው ማግኘት ማንንም ከዚህ በላይ ምንም አልፈልግም። በቃ ወደ ቤተሰብ አልፈልግም። ቆይ ተረጋጊ። ይገባኛል ስለተጨነቅሽ ነው እንደዚህ እያልሽ ያለሽው። ግን ደግሞ ምን አለ መሰለሽ ምንም ይሁን ምን ሰው ነው መድኃኒት ገብቶሻል። ለሰው ሰው ነው መድኃኒቱ። ለቤተሰብስ ደውለሻል? በጣም እንደታመምሽ ነግረሻቸዋል? እኔ አልነገርኳቸውም። እነሱ ማስጨነቅ አልፈልግም። እነሱ ስለሆነ የሚረዳቸው ቤተሰቦቼ ያው እሱ ባለው ነው እንትን የሚላቸው። እኔ ደግሞ ነግሬ ጭራሽ ሌላ ብሶት ምንም ብነግራቸው ያው ገንዘብ ስለሆነ እሱ ስለሚሰጣቸው እነሱ ምንም ለመስማት ፈቃደኛ አይደሉም። ስለዚህ እኔ ማንንም እየታፈለኩ በቃ ለእነሱም አላሳወቅሻቸው? ለማንም አልተናገርኩ። በቃ አንተና እኔ እናውቅ ታወቅ እኮ ነበረብሽ። ለእኔም እኮ ደውለሽ አልነገርሽም። አሁን እኔ እንደ አጋጣሚ ባልመጣ ወደ አንቺ ጋር ዝም ብለሽ ቁጭ ብለሽ ቆይ ብትሞቺስ አንቺ ቤት ውስጥ ቁጭ ብለሽ ምን ሆነሻል? ሰርጀሪ መሰራት አለብሽ ተብለሽ ይህንን ደብቀሽኝ ሳትነግሪኝ ቢያንስ አንድ መፍትሄ እንፈጠር ነበርኛ። እኔ ማንም በቃ ከዚህ በላይ ከሞቻለሁ እኮ በቁሜ እኔ በቁሜ ነው እኮ የቀበሩኝ። ስለዚህ እኔ ምንም ከዚህ በኋላ ተስፋ ስለሌለኝ ሁሉንም ነገር ትቼዋለሁ። በቃ መሞት ነው የምፈልገው። ትንሽ ተስፋ ነበረ። ሐኪሙ ከሰርጀሪ ያስፈልግሻል ብዙ ብር ካለኝ በኋላ ደግሞ ተስፋዬን ሁሉ ያባጠጥኩት። ገና አንቺ ልጅ አይደለሽም። ተረጋጊና ገና ልጅ ነሽ አንቺ። ገና 20 ዓመትሽ ነው። ገና ብዙ ነገር ይጠብቅሻል። እንደነገርሽኝ ብዙ አላማ አለሽ። በቃ ሰዎችን ለማገዝ ያለሽ ፍላጎት በጣም ትልቅ ነገር ነው። በትምህርትሽም ጥሩ ደረጃ ላይ ያለሽ ሰው ነሽና ይህ ሁሉ ተስፋ ያላት ልጅ ባንዴ በቁሜ ሞቻለሁ ብለሽ ራስሽን እንደዚህ ዝቅ ማድረግ የለም። ገብቶሻል? ሰማሽኝ? ለምን አንቺ ማለት ገና ወጣት ልጅ ነሽ። ገና ደግሞ ልጅም ነሽ። 20 ዓመት ማለት በጣም ትንሽ ልጅ ነሽ። ገብቶሻል? እንዳልሽው በዚህ እድሜሽ ብዙ ነገር ደርሶብሻል። ቢሆንም አንቺ የደረሰብሽ ነገር በቃ ሰው ሊረዳሽ ይፈልጋል። ገብቶሻል? በቃ አሁን እኔ በምችለው ሁሉ እንደማገዝሽ ሁሉ ይሄንን ቪዲዮ የሚያዩ ሰዎችም አንቺን ለማገዝ ይፈልጋሉ። ገብቶሻል? አሁን እንደነገርሽ ለሕክምናው ስንት ብር እንደሚያስፈልግሽም አልተጠየቅሽም። ትቼ ወጣሁኝ ያልሽ ቢያንስ ለእኔ ደውለሽ እንዲህ ተባልኩኝ እኮ ብለሽ ማለት ነበረብሽ። በቃ እኔ ዶክተሩ እንደዛ ካለኝ በኋላ ተስፋ የቆረጥኩ ነገርኩ። በቃ ለምን ተስፋ ትቆርጫለሽ? ከዚህ በላይ በዚህ እድሜ ሰርጀሪ ማለት በጣም ከባድ ነገር እኮ ነው። እና ከዛ በኋላ እኔ በቃ ተስፋ ስለቆረጥኩኝ ማንንም ሰው ማናገር አልፈለኩም። ለማንም መናገር እኔ ዶክተሩ ራሱ አውርቶ እስከምጨርስ አልጠበቅኩም። አቋርጬ ነው የወጣሁት። ቆይ ለቤተሰብስ ከአባትና ከእናትሽ ውጪ ቤተሰቦች የሉም የምታማክሪው እንደዚህ የምትይው ሰው? እኔ አላቅም። ከእናትና አባቴ ብቻ ነው የማውቃቸው እንጂ እናትና አባቴ ነው የማውቀው። ማለት ስለ ቅርብ ዘመድ የለንም እንዳልኩ ማለት ነው። ያው ድህነት ላይ ስላለን ሰው አይቀርበንም። ስለዚህ ከእናትና ከአባቴ ውጪ አክስት፣ ወንድም ምናምን አጎት አላውቃቸውም። ማለት ድሃ ስለሆንን ምንም ማንም ሰው አይቀርበንም እና ብቻችንን ነው የምንኖረው የነበረው እና የማውቀው ሰው ዘመድ ምናምን የለኝም። አይዞሽ በቃ እንግዲህ አሁን እሱ በጣም እንደታመምሽ ግን ያውቃል። አሁን ይሄ ባልሽ ደውዬ በስልክ ነው የነገርኩት። ዛሬ ይመጣል? አዎ እንደሚመጣ ነግሮኛል። እሺ ታዲያ ለምን አልነገርሽኝም? ለኔ ይሄንን ዛሬ የሚመጣ ከሆነ እሱ ራሱ አንቺ ላይ ያደረሰብሽ ነገር ትልቅ ወንጀል ነው አይደለ? ትልቅ ወንጀል አድርሶብሽ ወንድሙን አይተሻል። ለግ አሳልፈን ሰተነዋል። ይሄኛውም ወንጀለኛ ነው አንድ። ለምን ደውለሽ አልነገርሽኝም? እንዳልኩ በቃ ከዛ ዶክተሩ ካወራኝ በኋላ ጀምሮ ሰላም እንቅልፍ ራሱ መተኛት አልቻልኩም። በቃ በጣም አይምሮ እየተረበሸ ነው፣ እየተጨናነኩ ነው፣ በጣም እየጨነቀኝ ነው። በቃ ምን ብዬ ልንገርህ እንጃ አላቅም። የዓለም መጨረሻ ሁሉ እየመሰለኝ አላቅም እንጃ። ታዲያ ይሄ ባልሽ እኮ አሁን እያልሽኝ ያለሽ እኮ ወንጀለኛ ነው አይደለ? እሱንም እኮ ማስያዝ አለብን፣ መያዝ አለብን። እሱን ለህግ ደግሞ ማቅረብ አለብን።
ይህ ሁሉ ነገር ደርሶብሽ አንቺ ለሱ ነግረሽው እንደዚህ ካለሽ ቢያንስ ለኔ ደውለሽ ቆይ ባልሽ ወንጀለኛ አይደለ? ወንድሙን አይተሻል፣ አሳስረናል። ወንድሙ ላይ እርምጃ ወስደናል። ግን ያው በፍርድ ሁኔታ ላይ ቢሆንም ውሳኔ ባይሰጠውም እንግዲህ የተከታተልን ነው። የሱን ነገር አይተሻል፣ ክትትል ላይ ያለ ነው። ይሄኛው ባልሽም ቢሆን ወንጀለኛ እንደሆነ ታውቂያለሽ። አንቺ ላይ ያደረሱብሽ ከባድ ወንጀል ነው ይሄ። ያው ጤናሽም ላይ ትልቅ የህመም ከባድ የሆነ ህመም ቢያደርሱብሽም ከሱ ደግሞ በበለጠ ደግሞ ትልቅ ነገር ደርሶብሻል። ይሄ የደረሰብሽ ነገር ምንድነው? አይተሽዋል ራስሽ ላይ። ይሄው ከባድ ሰርጀሪ ልሰራ ነው በዚህ እድሜ እያልሽኝ ነው፣ እየነገርሽኝ ነው። ባልሽም ሲጀመር ወንጀለኛ ነው። ለምን ለኔ አልነገርሽኝም? ጭራሽ እመጣለሁ ብሎኛል አልሽኝ። እሱንስ ማስያዝ አለብን አይደል? ለምን አልነገርሽኝም? ምን ስደውልለት እኮ እኔ እኮ መናገር ብቻ እኮ ለምንድን ነው የፈራሽው? ቆይ ለምንድን ነው የፈራሽው? ተረጋጊ ነው ነገርኝ። ቆይ ተረጋጊ። እገልሻለሁ ብሎ ከዚህ ለአንድ ሰው ጥፍሽ እገልሻለሁ ብሎኝ እኮ ነው። ምን ነው? ቆይ አንቺ እንደዚህ አይነት ሕክምና ብዙ ብር ያስፈልገኛል ስለው ከተናገርሽ ለአንድ ሰው እገልሻለሁ ብሎ ዛተብኝ። እሷ ቤተሰቦች የሚያስተዳድረው እሱ ስለሆነ ለዛ እነሱ ዝም ማለት አለብኝ ብዬ ያልነገርኩ ለዛ ነው። እሱ ነው እገልሻለሁ። ቆይ ተረጋጊ። ማዳመጥ እኮ አልቻልኩም። ምን ያውን እየነገርኩኝ ያለውን ነገር ተረጋጊ። ተረጋጊ። እና እንደዛ ላይ እንደውዬ ከዛ መጣለሁ። እንደው ወንድሙ እንደተሰራ ያቀብ እሱ ቢሰባ ቢገድልኛል። በቃ ቆይ በመጀመሪያ ደረጃ መፍትሄ የለብሽ። ተረጋጊ። እኔ አዳምጪኝ። አሁን ይኸውልሽ እኔ ካንቺ ጋር አለው አይደለ? እሱም ቢሆን ማንም ሰው ከህግ በላይ አይደለም። ገብቶሻል? ማንም ሰው ቢሆን ተረዳሽኝ? ማንም ሰው ከህግ በላይ አይደለም። አንቺ በመጀመሪያ ደረጃ መረጋጋት አለብሽ። ተረጋግተሽ ለኔ መንገር ያለብሽ ነገር በስነ ስርዓት መንገር አለብሽ። ስትደውይለት ነው እገልሻለሁ ያለሽ ወይስ ምን ሲሆን ነው እገልሻለሁ ያለው? እንደ ሰርጀሪው በጣም ብዙ ብር የጠየቁኝ ብዬ ነገርኩት። ሰርጀሪው? አዎ ሰርጀሪ በጣም እንደታመምኩ ነገርኩት። እዛ አንቺን አላሳከምም አለና ለአንድ ሰው እንደዚህ ብለሽ ትፍሽ ብትይ አንቺን እገልሻለሁ ብሎ ዛተብኝ። አዎ እንደዛ ብሎ አስፈራራኝ። ከዛ ለእኔ ስልኬን አጠፋሁት ለማንም ሰው እንዳያገኘኝ ብዬ ነው። እና ቤተሰቦቼንም እንዳይጎዳ እነሱ የሚያስተዳድረው እሱ ነው። እኔ ከሞትኩ ችግር የለውም። ቤተሰቦቼ እነሱ እንኳን ይቅሩልኝ። እና ወንድሙ እንደታሰረ አያውቅም። ተረጋጊና በመጀመሪያ ምን አለ መሰለሽ የተፈጠረው ነገር መካከል አንዱ ነገር ልንገርሽ ነው። ከኛ ጋር ብዙ ሰው አለ፣ ብዙ ኃይል አለ። አውተሻል ይሄንን ነገር እና አንቺ ምንም ይሁን ምን እኛ አለን አይደል? አንቺ ጋር አይደል? እኔ አለው አይደል? ያንን ቆሻሻ ወንድምንም ቢሆን በህግ ስር አውለነዋል አይደል? ተረጋጊ። ወይ እንዴት ይገለኛል ትኛለሽ? እኔ ሁሉ መስዋዕትነት እየከፈልኩኝ አይተሻል። በጣም ለህይወታችን አስኪ ሁኔታ ውስጥ ላይ ሆነን ከዛ አይተሻል፣ ውስጥ ላይም የተፈጠረብንን ነገር አይተሻል። እንዴት ይገለኛል ትኛለሽ? እሱ አስፈራርቶኛል። አዎ ደውሎ በገልሻለሁ ቤተሰብ ቢያንስ እኔ እንኳን በሞት እኔ ህይወት መሮኛል። በቃ ከዚህ በኋላ መኖርም አልፈልግም። በቃ እኔ ከዚህ በኋላ መኖር አልፈልግም። ቢያንስ ግን ለቤተሰቦቼ እኔ በሞት እንኳን ለእነሱ እንዲሆን ነው በቃ የምፈልገው። ለእነሱ እንዴት ነው? አንቺ ከሞትሽ እኮ ይኸውልሽ ቤተሰቦችሽንም አውጥቶ ጎዳና ነው የሚጥላቸው። ገብቶሻል? አንቺ በመጀመሪያ ደረጃ አሁን
ምንም ይሁን ለኔ ማሳወቅ ነበረብሽ። ይሄ ሰውዬ ገልሻለሁ አለኝ እንዲህ አለኝ ብለሽ እኔ መንገር ነበረብሽ። እኔ ለማንም መናገር አልፈለኩም። በቃ እንደዛ ብሎ ሲያስፈራራኝ እገልሻለሁ ብላብስ ስላለኝ ለማንም መናገር አልፈለኩም። በቃ እኔ መሮኛል፣ በሞት ነው የምፈልገው። ደግሞ ይመጣል ብለሻል አይደለ? አዎ። ቆይልሽ፣ ተረጋጊ። በመጀመሪያ ደረጃ ተረጋጊ። ገብቶሻል? ተረጋጊና እኔ የምልሽን ነገር አዳምጪ። እሺ። አሁን አንቺ ገና እድሜሽ 20 ዓመትሽ ነው። ገና 20 ዓመት ልጅ ወጣት ነሽ። ገና ተምረሽ ብዙ ነገር ትልቅ ደረጃ ላይ መድረስ የምትችይ ሰው ነሽ። እንዴት እንደዚህ ትያለሽ? ይሄ ሁሉ መስዋዕትነት እየከፈልን ላንቺ ብዙ ሰዎች አንቺ ለማገዝ እያሰቡ እየጠየቁኝ እያወሩኝ ነውና እንግዲህ እነሱንም ማግኘት ካልፈለግሽ እንግዲህ እኔም አውርቼልሽ ለሕክምና ብዙ ገንዘብ ተጠይቀሻል። ታክመሽ እንግዲህ ያው ሰርጀሪ ነው የተባለው። ለሰርጀሪውም የሚያስፈልገውን ገንዘብ ሄደን ሆስፒታል የምናጣራ ይሆናል። ግን ደግሞ አንቺ በመጀመሪያ ደረጃ በደንብ ማረጋጋት አለብሽ። ገብቶሻል? ቆይ ይመጣል ነው ያልሽኝ አሁን? አዎ እመጣለሁ ብሎኛል። ወንድሙ እንደተሰረ ደግሞ አያውቅም። ቆይ መቼ እንደሚመጣ ነግሮሻል? ያው ከስራ በሚመጣ እኔ ሰዓቱን አላውቅም፣ ብቻ ግን እንደሚመጣ ነው የማውቀው። በአሁን አካባቢ የሚመጣ ይመስለኛል። ብዙ መቼ ነው የደወልሽለት? መቼ ነው እመጣለሁ ያልሽ? ጠዋት ነው የነገርኩት። ጠዋት? አዎ። ስለዚህ ይመጣል ማለት ነው? አዎ ይመጣል። እኔ አሁን እስካሁን የመረረኝ አሁን ደግሞ ጭራሽ እንደ ሰርጀሪ ተብዬ እኔ ሁለቱ ያንኛው ስከላከል ደግሞ ይኛው በቃ ምን ብዬ ልንገርህ? ብቻ ደግሞ አሁን መቶ ይዳነፋብኛል። እኔ ቤተሰቦች ብቻ አደራ እንዲሆኑ ፈልገው እኔ እንደፈለገ አድርገኝ። እኔ ከዚህ በኋላ ተስፋዬን ባትቻለሁ። ተረጋግያለሽ እህቴ። ከዚህ በኋላ ማንቀስም የለብሽም። የምችለውን ነገር ሁሉ አደርጋለሁ። እንግዲህ በባለፈው አይተሻል፣ ስራን ሰራ ነው ያንን የማይረባ በህግ ስር አውለናል። እንግዲህ ያው እሱም ወንድምየው ማያውቅም። እንግዲህ እሱም ሲመጣ እኛ የምንችለውን ነገር አድርገን እሱም ለህግ አካል እናቀርባለን። አንቺ ደግሞ መረጋጋት አለብሽ፣ መታከም አለብሽ። ገብቶሻል? በቃ ትልቅ ደረጃ ላይ የምትደርሺ ሰው ነሽ አንቺ። ምንም ይሁን ትልቅ ደረጃ ላይ የምትደርሺ ሰው ነሽ። አንቺን ለማገዝ ብዙ ሰው እያወራኝ ነው። ስለዚህ ሁሉንም አውርቼ አንድ ነገር መደረግ አለበት። ያንን ነገር ደግሞ እናደርጋለን። በመጀመሪያ ደረጃ ግን ተረጋጊ። ገብቶሻል? እሺ። እንደዚህ ማልቀስም እንዲታመሽ ደግሞ እንዲመሆንም የለብሽም። ገብቶሻል? ተረጋጊ። እንግዲህ እኛም ካሜራውን እንሰቅላለን፣ እናስቀምጠዋለን። ይመጣል ብለሻል። እንግዲህ እኛም ከውጭ ሆነን በስልካችን እንከታተለዋለን። ዛሬ እስቲ ይግባ ይምጣ የሚልሽን ነገር ጠቅላላ እኛ ተከታትለን አንድ ደረጃ ላይ የምናደርስ ይሆናል ማለት ነው። እሺ በቃ አንቺ ግን ተረጋጊ በመጀመሪያ ደረጃ። እሺ ከኔ በሞት ራሱ ቤተሰቦቼ በጣም በፈልግ ከቤተሰቦቼ እንኳን ደህና እንዲሆኑ እኔ ራሱ ግን አንደኛ በቃ ከዚህ ሆነ ቤተሰቦቼ ብቻ ደህና እንዲሆኑ ተስፋ እንደዚህ አትቆርጪ። ተስፋ አትቆርጪ። እኔ እነሱ ብቻ ደህንነት የሚያሳስበኝ እነሱ ደህንነት አይደለም። በዚህ ሰዓት ተረጋጊልሽ። የእነሱ ጉዳይ አይደለም የሚያሳስብሽ፣ የሚገባው የጤናሽ ጉዳይ ነው በመጀመሪያ ደረጃ። እሺ እሺ ተረጋጊ። አታልቅሽ። እሺ አታልቅሽ። ተረጋጊ። ዘመን ላይ ነው የደረስነው። በቃ አታልቅሽ። እንግዲህ አሁን እንዳልኩሽ ጓደኛዬ የሚመጣል፣ እኛ የምንችለውን ነገር እናደርግልሻለን። እንግዲህ ያው በቃ ካሜራውን እንጠብቃለን። እኛም አንድ ደረጃ ላይ እንደርሳለን ብዬ አስባለሁ። አንተ ድረሱ እግዚአብሔር ይጣልልኝ በጣም ነው የማመሰግነው። ምንም መስሎኝ አያስፈልግም። ተረጋጊ አንቺ። እኛ እንግዲህ ለሰው ነው በቃ አሁን እየኖርን ያለ ነው። እንግዲህ የተጎዱ ሰዎችን እያየን እኛም ዝም ማለት አንችልም። ገብቶሻል? አይዞሽ፣ ገና ደግሞ ልጅ ነሽ አንቺ አይደል? መረጋጋት አለብን። አይዞሽ። እንግዲህ ተመልካቾቻችን እንግዲህ ልጅቷን በጣም የሚያስጠላ ሁኔታ ላይ ሆና እያዳመጥኳት ነበር። እንግዲህ ጭንቅላቴንም እያመመኝ ስለሆነ ከዚህ በላይ ማውራትም አልችልም እና እኔ እንግዲህ በጣም ቅጥ ያለኝ ነገር ነውና ለእኔም ሳታሳውቀኛው ፈርታ ነው። እሷም ልጅም ስለሆነች
ማሳወቅ ነበረባት። እኔ እንዳጋጣሚ ሆኖ ዛሬ ባልገኝ እሷ ጋር ባልመጣ ይህ ሁሉ ነገር አልሰማም ነበርና እንግዲህ እናንተም ጊዜ ይስጣችሁ። በውስጥ እያናገራችሁኝ ነው ልጅቱን እናግዛት ምን ደረጃ ላይ ደረሰች እያላችሁኝ ነበርና ያው ዛሬ የሕክምና ውጤቱንም ተቀብላለች። ያው ብዙ ብር ስትባል ትቼ ወጣዋለች። ቀጥታ ወደ ሕክምናም ደግሞ እንሄዳለን። እሺ ወደ ሕክምና ሄደን ለሕክምናው የሚያስፈልጋትን ነገር የምንጠይቅም ይሆናል። ከዚህ በኋላ ሙሉ ኃላፊነትሽን በቃ እኛ እንወስዳለን። ገብቶሻል? እኔ ወስዳለሁ በሙሉነት ወስጄ መታከም ካለብሽ ትታከሚያለሽ። የትኛውንም ነገር ከማድረግ ወደ ኋላ አንልም። እኛንም የሚያግዙ ውድ ቤተሰቦች አሉና ከነሱ ጋር በመሆን እናግዝሻለን፣ እንረዳሻለን። እሺ በቃ አንቺ ተረጋጊ። እንግዲህ አሁን ካሜራውን እንደብቃለን። እንግዲህ ያም መጥቶ የሚላትን ነገር እና እሱንም ያው ለህግ ማቅረብ አለብን። ዋናው አረመኔም እሱ ስለሆነ ማለት ነውና እንግዲህ ታላቅና ታናሽ ሆነው እቺን አመት ህጻን ልጅ እንደዚህ ማድረጋቸው ሳይንስ ከና ልትሞትም ደርሳ አሳክመኝም ስትለው ቤተሰቦችሽን የተሸከምኩልሽ አይበቃሽም ወይ ከፈለግሽ ሙቺ እስኪል አድርሶታል። ይሄ ከባድ አረመኔ ሰው ነውና ሰው እንዲህ አይልም። ይሄ አረመኔነት ነውና እንግዲህ እኛም የምንችለውን ነገር የምናደርግ ይሆናል። የሚፈጠረውን ነገር ደግሞ የምናሳያችሁ ይሆናል። አብራችሁ አንቺ ወንድሜስ ምን ማለት ነው? እንጂ ትላማት አልመጣም ደግሞ ገንዘብ ጠይቅኛለሽ። ምንድነው ማሳከምሽ? እዛ ጋር እኮ እኔ ከሌለው እኮ እናትና አባትሽ እኮ አይበሉም ታውቂያለሽ አይደል? እና ምንድነው ገንዘብ የምትጠይቂ? እኔ ገንዘብ እንትን እላለሁ ትሰሚኛለሽ? እኔ ለፍቼ በማመጣው ገንዘብ ነው እዛ ጋር እናትና አባትሽ መረዳ። ይሁን ነይ ትንሽ ነይ ተነጂ። ትሰሚኛለሽ? እኔ አንቺ እንደፈለኩ ማድረግ እችላለሁ። እንደፈለኩ ማድረግ እችላለሁ። ገዝቼሽ ነው ያመጣሁት። ተነሽ አንቺ ተነሽ ነይ። እንደፈለኩ ማድረግ እችላለሁ። ማንም ነው እንደፈለኩ ማድረግ እችላለሁ።
እንዴ ለሁለት እኔ ብቻዬን ስለሆንኩ ነው። ወደዛ እባክህ ምንድን ነው አንተ እንዴት ነው ንቀት ናችሁ? ቆይ ማንም ምን ይመለከታል? ምንድን ነው የምታረጋት? ምን አገባህ አንተ? ያገባህ አንተ ሌባ ውሻ ከማን ጋር እንደምታወሩት አትፈላችሁ? አዎ ማን አገባህ? ልቀቀኝ ወደዛ ባስተረጋት ነበር ማናቅ መሰለህ እንዴ? አትሽ ትበል ትበል አንተ ወንድ ነህ ነው የምትለው? ምን አገባችሁ? ሚስቴ እኮ ነች። እየፈለኩ ማድረግ እችላለሁ። ምን አገባችሁ እናንተ? እንዴ ምን አገባህ? ሚስቴ እኮ ነች። እንደፈለኩ ማድረግ ወንድነት እንዲህ ነው። እሺ ልትፈታናው ነው። ወንድነት ምንድን ነው የምፈልገው ከእኔ? ምንድን ነው የምፈልገው? ወንድነት እንዲህ ነው ወይ? ምንድን ነው የምፈልገው ከእኔ? ንገረኝ። ምንድን ነው የምፈልገው ከእኔ? ወንድነት እንዲህ ነው። ምንድን ነው የምፈልገው ከእኔ? እሺ ልቀቀኝ። እሺ ልቀቀኝ እንጂ ምን አባ ነው የምትለው? ቆይ ምንድን ነው የምፈልገው? ቆይ ምንድን ነው የምፈልገው? ቆይ ነው የምትለው? ፎሻ ምን አባ ነው እንደዚህ እያደረግሽ ወይ? ምን አባ ነው ቶረን ምን አገባህ? ሚስቴ እኮ ነች እንዴ? እንደፈለኩ እኮ ማድረግ እችላለሁ። ለየብቻ እንዴ ከወንድም ጋር እንደዚህ ወንድ ከሆንክ ብቻ አታናግረኝ። ምንድን ነው የምፈልገው ከእኔ? እሺ ልቀቀኝ። አውራኝ። እሺ ምንድን ነው የምፈልገው? እያንዳንዱን ያረጋትን ነገር በሙሉ ምን ልንገራችሁ? እሺ ምን ልንገራችሁ? እሺ ምንድን ነው? እኔ አልደብድቡኝ። እሺ እኔ ከስራ ነው ከፊልድ ነው የመጣው። ደክሞኝ ነው የመጣው። ፊልድ ነው አይደል? እነሱ እንዲሞቱ ነው ያደረግሻቸው። እሺ በጣም አረዳልሽ መራን ተረርታቸው ነው በእኔ ነው ያሉት። ይኸው ጠይቃት እራሱ በእኔ እንትን ነው ያሉት። የእነሱን ንብረት እየሸጥክ እንደምትኖር እሺ ጠይቃት። የምን ንብረት ነው የምትለው? እንዴ እንዳይፈታው ያዘኝ እንዴ አስረኛ ያለ እንዴ ምን እንፈተው
ይኸውልህ የምትሸጠውን ንብረት በሙሉ ማናቅ እንዳይመጣ። ምንድነው የምሸጠው? ምንድነው? አንተ ማን ነህ? ቆይ ማናችሁ? ቆይ እኔ እኮ አላውቅም እኮ ዝም ብላችሁ እኮ ነው የምትደበድቡኝ። ቆይ ማናችሁ እናንተ? እሺ ማን ነህ? ንገረኝ። ቀስ በቀስ ታውቃለህ እኮ ንገረኛ። ታዲያ ማን ነህ? እሺ ቀስ በቀስ ታውቃለህ። ምንድነው እናንተ በቤት የመጣችሁ ትደበድቡኛላችሁ? ምን ታርግ? እሷ ምን ታርግ? እናት የለ ምን ታርግ? ምንድነው? እንደዚህ ከወንድም ጋር አንዴ አንተ ለየ ብቻ የምትፈራረቁበት ምን አገባህ አንተ? አገባት ምን አገባት ለለም ምን አገባት ተበለሽ። ምንድነው የምትፈልጉት? ከኔ ምንድነው የምትፈልጉት? እሺ እኔ አትደብድቡኝ። እኔ ደክሞኝ ነው የመጣሁት። እሺ ምንድነው የምትፈልጉት? እኔ ብር ልስጣችሁ? ብር አለኝ። እሺ ብር አለኝ። ብር ልስጣችሁ? ምንድነው የምትፈልጉት? እሺ ምንድነው የምትፈልጉት ከኔ? ምንድነው ቆይ እናንተ ፈልጉት? ብር ከሆነ ልስጣችሁ። ፍቱኝ፣ በቃ ፍቱኝ። ምን ብር ነው የምፈልገው? ምንድነው የምፈልገው? ቆይ አንተ ወጣት አይደለ እንዴ? ምንድነው ቆይ ወጣት የምታሰቃየው ምንድነው? ቆይ ወጣትነት ለአንተ እንደዚህ ነው እንዴ? ቆይ ምንድነው? ቆይ ምንድነው የምትፈልጉት? እሺ ምን የጥርስ ቆዳም ባልኩ ገና ይወልቃል። ሰምተኛል። አሁን እንዳለ እሺ ምንድነው የምትፈልጉት ከኔ? እሺ ምንድነው የምትፈልጉት? የነገርኩህ እንኳን ከሆነ ግባና ፈታ በሉባት። በቃ ሚጌንም በቃ እኔ በቃ እንትን በሏት። እሺ ምንድነው የምትፈልጉት? እሺ ፈታ እንበልባት። በቃ ፈታ በሉባት። በቃ እኔ አልፈልጋትም ከዚህ በኋላ። እንደውም እቺ ልጅ መዘዝ ነው ያመጣችብኝ። ገንዘብ ልስጣችሁ ያልክ ነበርና ስንት ብር ትሰጠናለህ? እኔ የፈለጋችሁ ልስጣችሁ። እኔ ፍቱኝ። በቃ እኔ እስር ቤት መግባትም አልፈልግም። በቃ ተውኝ። እሺ ምንድን ነው? ቆይ ለምንድን ነው እንደዚህ አንተ ባለቤት ሆነህ ለምንድን ነው እንደዚህ እንዲሆንባት ይፈቅድከው? እስቲ ንገረኝ። እኔ ምን ለቃለሁ እስር ቤትም አላስገባም። ምክንያት ነበር በቃ ሚስቴ ነች። እኔ እሷን ሳገኛት በቃ በጣም ቤተሰቦቿ በጣም በችግር ውስጥ ነበር ያለፉት እና በቃ እሷን በቃ እንዲሰጡኝ ለምኛቸው ሰጥቶኝ ነው። በቃ እኔ እንደፈለግኩ ነው። በቃ ሌላ ሴት ጋር ሄጄ አላውቅም። በቃ እሷ ነች ያለችኝ። በቃ ከእሷ ጋር ነው የማሳልፈው እና ለዛ ነው። በቃ ለምንድን ነው ታዲያ ወንድምህ እንዲጫወትባት የፈቀድከው? በቃ ለኔ እንትን ድንግሏ እንትን አለ እንጂ በቃ እሱ በቃ ድንግሏን አጣጥ ነው እንደዛ ነገር በቃ ድንግል ነበር። ኮንፊደንስ ነው የሚያወራው። ተናገር። ምንድን ነው ያልከው? ልጅቷ በቃ ድንግል ነች። በቃ ለኔ እምቢ ስትልም በቃ እሱ ነው ያወጣት። በቃ አንድ ፍሬ ልጅ ነች። በጣም ስታመጣት በጣም ልጅ ነች። አሁን ራሱ አይሆናትም። ራሱ 20 አካባቢ ነች። አሁን 20 ትይዛለች። እና በ20 ዓመቷ ነው እንደዚህ እየተፈራረቃችሁ ያ ወንድምህ እየሰከረ እየገባ እንደዛ ሲጫወትባት አንተ ቢያንስ እንደ ባል እንኳን ባትጠብቃት እንደ አንድ ሴት እንኳን ብትጠብቃት ከሌላ ብትሆናት ምን ነበረበት? እኔ ስንት ሄዱናት? እሺ ከሌላ ስንት ሄዱናት? ያ ሁሉ ግፍ ሲጫወትባት እኔ ፊት ነበርኩኝ። እኔ አላውቅም ከይ ነገር ፈታ ምንድነው እያደረካት ነበር? እኔማ እኮ በካሜራ እየተከታተለ ነበር። እኔ በቃ ከሷ ሌላ ሴት ጋር ልሂድማ በቃ ለዛ እኮ ነው በቃ ደክሞኝ መጣሁ በቃ እና በመደብደብና እኔ አልደበደብኳትም። በቃ ያስፈልገኛል እያለች እኮ ነው። በቃ አልደበደብኩም። ምን ያስፈልገኛል እያለች እንደዛ ያትለኛለህ። እኔ ቤተሰቦቿን ምረዳው እንዴ? ስለ ቤተሰቦቿ አያገባኝም። እሷ እዚህ ጋር ታማ እንደዚህ እየሆነች ቢያንስ እሷን ባታሳክማት እንኳን ሪስፔክት ቢያንስ አታከብራት? አከበርኳት አይደል? ከዚህ በላይ እንደ ላክብራት እንዴ? ምንድነው የምትለኝ አንተ እንዴ? አከበርኳት እኮ ከዚህ በላይ እንደ ላክብራት እንዴ? ሚስቴ ብትሆን አንተ ማክበር እንደዚህ ነው። ማክበር እንደዚህ ነው። ማክበር እንደዚህ ነው። ማክበር እንደዚህ ነው። ተናገር። ማክበር እንደዚህ ነው። እንዲህ ነው ማክበር። ውሻ
ሌላ ስራ ነው ያለ ከፊል ግን መጥቶ ታረደክሞኛል። ነው ይሄ ሌባ ከፊል ግን መጥቶ ታረተውኝ እሷ ላይ ሲሆን እንዴ አንበሳ አልነበር እንዴ ወንኩትና እንዴ ሚስቴክ ሆነሽ ምንድነው የምትውት እናንተ አልነበር እንዴ ያቀረባት የነበረው አሁን ምን አባውና እንዴ ቆይ ምንድነው እናንተ ምንድነው የምትፈልጉት? ቆይ ከኔ ቆይ ሊዘኝ ነበር መንገሬን እኮ ሊዘኝ ነበር። መረጃ ነው የምን መረጃ ነው የምትፈልገው ካንተ? ከየት ነው ሲጀመር? ይኸውልህ እንደዚህ ያንን ነገር እሷን እንደዚህ ሰው እንዲጫወትባት ያደረግከው ለምንድን ነው? ሌላ በቀል አለ አይደል? እኔ ምንም በቀል የለኝም። ምንድነው በቀል የሚኖረኝ? በቀል የሚኖረኝ ቤተሰቦች ወረዳለሁ እንዴ? እኔ እኮ ነው መረዳቸው እኮ ትሰማኛለህ? አትረዳቸው ትሰማኛለህ? እኔ በምሰራው ገንዘብ ነው እዛ ቤተሰቦቿ የምደግፈው። ሌላ ማንም ጠይቃት እስቲ ጠይቃት። ማንም ይረዳቸው ሲል እሷንማ በጉልበት እያስፈራራን በጉልበት አይደለም ነገር የለም በጉልበት አይደለም። ትሰማኛለህ? በጥቆማ በስንት መከራ ነው የተገኘችው እንዴ? እሺ ሚስቴ እኮ ነች። ምንድነው የምትሉት እናንተ? የሰው ቤት ገብታችሁ ምንድነው? ሚስቴ እንደፈለግ ማድረግ አልችልም እንዴ? አትችልም። ለምን አልችልም? አትችልም። ለምን አልችልም? ሚስቴ ላይ ይኸውልህ ሚስቴ የህግ ከለላም ካስፈለገ የህግ ከለላ ይደረግልህ። የምን ህግ ከለላ እንዴ? የማንም አውራጋ የማንም ጫዎች አይደለች። ምንድነው የምትለው አንተ? ህጉን እኛ አናውቅም እንዴ? እዛ ሰካራም ሰካራም ምንድነው መጨረሻውን አውቃለሁ። አላወቅኩም እኔ። ምን ሆነ ወንድሜ? ወንድምህን ሳልፈን ለቅሰተኗል ወንድሜን እንዴ? ወንድሜን ማሳሰርሽው? ወይኔ ወንድሜ አንዱ ብቸኛ ወንድሜ እኮ ነው ያለኝ። እሱንም ማሳሰርሽው፣ እኔንም አስደበደብሽኝ። ቆይ አንቺ እገልሻለሁ። እኔ እገልሻለሁ። አንቺም ብቻ የለም እዛ ምረዳቸውንም እናትና አባትሽን ጨርስልሻለሁ። ዝም በል ታባፈረ ሰዎች ምንድነው ለዚህ ጦስ ያበቃሽ። እገልሻለሁ። ደግሞ ትማሽፈጫለሽ እንዴ? እገልሻለሁ። ገና ምን አይተሽ እንዴ? ወንድሜን ማሳስረዋለች። እኔ እኮ አሁን ከአንተ እኮ ነው የምሰማው። እኛ ነን ያሳሰብን እኛ ነን። እሺ ልቀቁኝ። እሄዳለሁ። እኔ ራሴ እሄዳለሁ። እሺ ፍቱኝ። እሄዳለሁ። ፍቱኝ። የሚደራደረን ከሆነ ብር የሚሰጠን ከሆነ ይኸውልህ ልጅ እንልቀቅ። ኧረ እሰጣቸዋለሁ። ከምር እሰጣቸዋለሁ። ይኸው እሰጣቸዋለሁ። እኔ መታሰር አልፈልግም። ወንድሜንም አስፈቱልኝ። ገንዘብ እሰጣቸዋለሁ። የፈለጋችሁትን እሰጣቸዋለሁ። ወንድሜ ብቸኛ ወንድሜ ነው ያለኝ። ብቸኛ ወንድም ነው ያለኝ። እሱንም እሺ ይኸው ሚስቴንም እኔ ከዚህ በኋላ አልፈልጋትም። ከምር አልፈልጋትም። እንደፈለጋችሁ ይኸው በኋላ አልጋ አለ ተጫወቱባት፣ ተዝናኑባት። ከምር በቃ ፈርቷል። እጅ ነው ወይኔ መጀመሪያ ጀምሮ እስቲ ንገረን። መጀመሪያ ሐሳብ ይመጣል። በቃ እኔ አልፈልጋትም። እሱ ከዚህ በኋላ እኔ ምንም አልፈልጋትም። እስካሁንም በቃ ስትጫወትብኝ ነበር። እኔ ሚስቴ ነሽ ብዬ ነበር እዛ ቤተሰቦቿን እየረዳው። እሷ ግን እዚህ የምትጫወትብኝ ሌላ ነገር ነው። ምንድን ነው የተጫወተችው? ወንድሜን አሳሰረችው። ይኸው ከእናንተ እኮ ነው አሁን እኮ የማውቀው እኮ አልነገረችኝም እኮ። ስለምታደርግባት ነገር ንገረን። ጀምሮ ነው ነገር ማድረግ የጀመራችሁ እንዴ? እኔ ምን አደረግኩኝ? እኔ እንዴ ወንድሜ እንደዚህ እንደሚያደርግ ምን ያላቅም ነበር። አሁን ነው ከእናንተም የሰማሁት እንዴ። እኔ አላቅም፣ በቃ መታሰሩንም አላቅም። መታሰሩን አይደለም ያልነህ፣ በቃ እንደዛ እንደሚያደርግ ምን ያላቅም። ከመጀመሩ ነው ለሁለት የምትጫወቱባት። እቺ ልጅ አንድ ፍሬ ልጅ ምንም የማታውቅ ልጅ እዚህ ቤት አስገብታችሁ እስረኛ አደረጋችሁ። ምንም እስረኛ አላደረግኳትም እኔ። ቤተሰቦቿ በቃ ውሰዳት ነው ያሉኝ። በቃ እኔ ስረዳቸው እዛ ጋር ምንም የሚበሉት የሚጠጡት ነገር የላቸው። ሄዳ ቤት ጠይቃት እሷን። ምንም የላቸው ልጅ ብትሆንስ ምንም የላቸው። መከበር አለባት። እኔ አላከበርኳትም አላልኩም። አክብሬያታለሁ። ባከብራት አይደለ እንደ ቤተሰቦቿ እየሰማኝ ነው። በዛ መሰማኝ ከሆነ ስማኝ። እኔ ባከብራት አይደለ እንደ ቤተሰቦቿ የምደግፍላት። እኔ ለማን ነው የምሰራው? እስቲ ለማን ነው የምሰራው? እና ታዲያ እንደዚህ ከወንድም ጋር እየተፈራረቃችሁ እንደዚህ የምታደርጓት ለምንድን ነው? እኔ በቃ እሷ መጀመሪያ ይዣት ስመጣ በቃ ድንግልና እንትን ልትለኝ አልቻለችም። በቃ ቅድም እንዳልኩ ከዛ ወንድሜ ነው የወጣት። በቃ ፈቅደህለት ነው አይደል? በቃ እኔ ኢንዱስትሪ ምን ላድርግ ታዲያ? በቃ ምን ላድርግ? አንተ ማድረግ ሲያቅት እሱ ወንድምህን ጠራ። ወንድምህ ሰጠ። በቃ እኔ ምን ላድርግ? እሺ ምን ላድርግ? እሺ ሌላ መፍትሄ ቤተሰቦቹ ኃላፊነት ለኔ ሰጥቶኛል እኮ። ለዛ እኮ ነው
አንቺ ሌላ ቦታ ብትይ በቃ ቤተሰቦቿን የሚጠይቅም በቃ አንተ እንደዚህ ከወንድምህ ጋር እንደዚህ አይነት ነገር ከአንድ ሴት ጋር ስታደርግ ምንድነው? ይሄ አዲስ ነገር ነው እንዴ? ምንድነው? ብዙ ጊዜ ታደርጋለህ እንደዚህ? ኧረ ምን ሌላው የሚያደርገው አይደል እንዴ? እኮ ኖርማል ነገር እኮ ነው። ምንድነው ከአንድ ሴት ጋር ለሁለት ማድረግ? ምንድነው እናንተ እኮ ምንድነው የምትፈልጉት? በቃ ገንዘብ ልስጣችሁ፣ እሷንም ውሰዷት። በቃ እኔ ምንም አልፈልግም። ወንድሜንም ልቀቁልኝ። በቃ እኔ ሌላ ምንም ነገር አልፈልግም። በሰላም ልኑርበት። ተውኝ። እሷን ይሰጣል። በቃ ውሰዷት። ኧረ ውሰዷት። እኔ ምንም አልፈልጋትም። እቺ ጦስ ነው የሆነችብኝ። ያው ውሰዷት። ነጭ አቺ ውሰዷት። አይ እዚህ ነው እኛው በቃ ያው በቃ እኔ ልውጣላችሁ። በቃ እንደፈለገ ማድረግ ትችላላችሁ። በቃ ፈታ በሉባት። በቃ እናንተ ወጣት አይደላችሁ እንዴ? በቃ ፈታ በሉባት። በቃ ችግር የለውም። ብር ስንት ብር ሰጣማለሁ? እኔ ወንድሜን ታስለቁኛላችሁ። የምታስለቁኝ ከሆነ እኔ ጨማምሬ ነው የምሰጣችሁ። እንደ የፈለጋችሁ ነው የምሰጣችሁ። ስንት ብር ትሰጠናለህ? በቃ የጠይቃችሁ ወንድሜም ብቻ አስፈቱኝ። እኔ ብቸኛ ወንድም ነው ያለኝ፣ ከሱ ሌላ ወንድም የለኝም። በቃ ፍቱኝ፣ አስፈቱኝ። ስለዚህ በቃ ወንድሙን እናስፈታለን። ያደረከውን ነገር አምናለሁ አይደል? ያው እኛ መተማመን ስላለብን ነው። እኛን ለቃ እንዴ በቃ እኮ አመንኩ እኮ አልኳት። በቃ እሺ፣ በቃ እሺ፣ ታማሪሽ። ስለዚህ እኛም ብራት ነው ልጅቷንም በቃ እኛም አንፈልግም። እኔም አልፈልጋትም። አታትምጣ፣ እንደው አስወጣታለሁ ከዚህ በኋላ እዚህ ቤት ምንም አሰራ። አይ ወይኛ እዚህ እንትን ነው በቃ ይኸው እኔ ልውጣላችሁ። በቃ ይኸው እንደፈለግ አልኳት። በቃ እኔ ልውጣላችሁ እንደፈለግን አልኳት። በቃ እኔ ምንም አልፈልግም ከዚህች ሴት ምንም። በቃ ግን ትወዳታለህ? የድሮ ፍቅረኛ ነች? በፊትም ወዳት፣ አሁን በቃ ወጣልኛለች። አልወዳትም። ወንድሜን አሳሳ እንዴት ነው የምወዳት? እኔ እዛ ጋር በረዳው እሷ ወንድሜን ታሳስራለች። አንተ በእኔ ቦታ ሆነህ እስኪ አስበው እስኪ። ወንድምህ ምንም ሲያደርግ እንደታሰረ እኮ አንተ አላየህም ገና አይደል? ነው ተማካካ። ለምን አውጥታችሁ ነው አይደል የምታሉ? እየተፈራረቃችሁ እንደዚህ ታደርጓል። ለምናት አረቶኝ በቃ በእናትህ በቃ ውሰዷት አልኩኝ። በቃ እኔ ደቆኝ ነው የገባሁት። በቃ ውሰዷት። በቃ ውሰዷት። በቃ እንደፈለጋችሁ አልኳት። ምንድን ነው አንተ እንዳስ አሬ ሄሊ መታኛው እንጂ ምን ላድርግሽ? ብር ልስጥ እኮ አልኩኝ እኮ ብር ልስጥ እኮ አልኩኝ። ለምንድን ነው የምትደበድበኝ? አንተ ወንድሜ ምንድን ነው ወንድሜ ምንድን ነው? አሰቃያችሁኝ እኮ እሺ ምንድን ነው? እሺ በቃኛ። እሺ ትገባለህ አንተ። አስረክበው። ሳጅን ያዘው። ሳጅን አስገባው።